ሰላም እንዴት ናችሁ ተመልካቾቻችን? ሽርሽር ከባቢቲ ጋር ተጀምሯል። በዚህ ጋር አስፋው ትምህርት ቤት ይታየኛል ማለት ነው። በአሁኑ ስሙ ሽርሽራችንን የምናደርገው ደግሞ ዞር ዞር ያለን ካሳንጂስን ቦሌ የማንቃኘው ቦታ የለም። ዛሬ እንግዲህ አሁን መሀል ካሳንጂስ ላይ ይገኛለሁ። አራቱን መንገዶች ልንገራችሁ ቀደም ብዬ። ወደዛ የሚወስደው መንገድ ወደ ቤተ መንግስት ይወስደናል ማለት ነው። ወደዛ የሚወስደው መንገድ ወደ ቤተ መንግስት ይሆናል። ስለዚህ ወደ ቤተ መንግስት ለመሄድ ይህንን አማራጭ መንገድ መጠቀም ትችላላችሁ። ሁለተኛው ደግሞ ወደዛ መንገድ ደግሞ ስንሄድ ወደ ባምቢስ ይወስደናል ማለት ነው። ያው ባምቢስ ዘፈን ላይም አለ እናውቀዋለን ከልጅነት ጀምሮ ማለት ይቻላል። ባምቢስ በዛ በኩል አለ። ከዛ በኋላ በዚህኛው መንገድ ደግሞ ስንሄድ ወደ ኡራኤል መንገድ ይወስደናል ማለት ነው። ቀና ብለን ደግሞ በዚህ ስናይ ደግሞ ወደ አቧሬ ይወስደናል ማለት ነው። ስለዚህ እነዚህ አራቱን መንገዶች አሳይቻችኋለሁ። አሁን ግን እኛ መሄድ የምንፈልገው ወዴት ነው? ገምቱ እስኪ። ወደ ቦሌ ነው መሄድ የምንፈልገው። ውቢቷን ቦሌ በፓርክ ያሸበረቀችዋን ቦሌ ልናይ መጥተናል። እንግዲህ ቦሌ የምሽት ገጽታ በጣም ቆንጆ ነው ተብያለሁ። እኔ እስከዛሬ በቲቪ ነው ማውቃት። ስለዚህ ዛሬ በአካል እጄ ማየት እድል ገጥሞኛል ማለት ነው። ተከተሉኝ፣ በአንድ ላይ ቦሌ ልንቃኛት ማለት ነው። አሁን ደግሞ የምንገኘው ካሳንጂስ በቦሌ መንገድ ላይ ነው የምንገኘው ማለት ነው። እናም አሁን በዚህ ጋር አስፋው ትምህርት ቤት ይታየኛል ማለት ነው። በአሁኑ ስሙ ምን እንደሆነ ለማወቅ ያስፈልጋል። ነገር ግን አስፋው ትምህርት ቤት እንደነበር አስታውሳለሁ። በዚህ ጋር ደግሞ እዚህ ጋር ካሳንጂስ ቶታል ነበረ፣ ግን በካሳንጂስ ቶታሉ ፈርሶ በካሳንጂስ ቶታሉ ቦታ ማን ተተክቷል ማለት ነው? ካሳንጂስ ኮፊ ተተክቷል ማለት ነው። በጣም ቆንጆ ሆናለች። እንግዲህ እየቀጠልን በሄድን ቁጥር ደግሞ ብዙ ቆንጆ ነገሮች ይታዩባታል ብዬ አስባለሁ። እንቀጥል። እሺ ተመልካቾቻችን፣ አሁን ደግሞ እዚህ ጋር የኤሌክትሪክ መኪና ቻርጅ ማድረጊያ ጣቢያዎች ተሰርተዋል። እዚህ ጋር እነዚህ አዲስ ናቸው። እናም ደግሞ በጣም ብዙ ከ5 በላይ መኪና በአንድ ቻርጅ ማድረግ የሚችሉ ናቸው እነዚህ ቻርጅ ማድረጊያዎች ማለት ነው። ስለዚህ እነዚህ ቻርጅ ማድረጊያዎች በምትፈልጉበት ጊዜ ወደ ቦሌም ስትሄዱ ሊሆን ይችላል ድንገተውን ቻርጅ ቢያልቅበት እንደነዚህ አይነት እንትኖች አልተለመዱም ነበር ጣቢያዎች። አሁን ግን ተጀምሯል ማለት ነው። እዚህ መታችሁ ቻርጅ ማድረግ ትችላላችሁ። እኔ ጉብኝቴ ይቀጥላል። በምሽት ገጽታ እስከምንገናኝ ድረስ እኔ ጉዞዬ ይቀጥላል።
እንግዲህ አሁን ያለነው አዲስ ስፖርት መዝናኛ ፓርክ ነው ያለነው ማለት ነው። እና እዚህ ፓርክ ውስጥ የተለያዩ ሐውልቶች አሉ። የደራርቱ ሐውልት አለ፣ የኃይሌ ገብረስላሴ ሐውልት አለ። የተለያዩ ሐውልቶች አሉ እዚህ ውስጥ እና መግቢያ 300 ብር ነው ማለት ነው። በፈለጋችሁበት ሰዓት በፈለጋችሁበት ጊዜ ሲመጣችሁ ልትጎበኙና ልትጫወቱ ትችላላችሁ ማለት ነው። በጣም ገራሚ ያው እንግዲህ ማየት እንደምትችሉት ቆንጆ የሆኑ የልጆች መጫወቻዎች አሉ። እነዚህ ብቻ አይደሉም፣ ከጀርባም አለ የልጆች መጫወቻ ማለት ነው። እንግዲህ በጣም ደስ የሚል ፓርክ ነው። መታችሁ መጎብኘት ትችላላችሁ። ላስጎበኛችሁ ነበር፣ ነገር ግን ያው ፍቃድ ስለሌለ ካሜራ ይዞ መጓዝ ስለማይቻል ነው። እሺ ቀጥለን ደግሞ እንጎብኝ። ተመልካቾቻችን እቺ መንገድ እንግዲህ በጣም ብዙ አመት ሆኗታል። በጣም ብዙ አመት እድሜ ያላት መንገድ ነች። እናም ደግሞ እቺ መንገድ በተለምዶ ሃላንድ ዳቦ ከሚባለው ዳቦ ቤት በቃ ወደ ኡራኤል ለመሄድ የምንጠቀምባት መውጫ ብቻ የነበረች መንገድ ነበረች። ያው እኔ ባልደርስባትም ነገር ግን አባቴ ሲጠቀምባት አቃጣለሁ። ለዛ ነው። እሺ ዞር እያልን ደግሞ ብዙ ቦታዎች እንደሞልኝ ይሄ ደግሞ እንግዲህ ቅድም እንደነገርኳችሁ አዲስ የስፖርት ማዕከል ነው። ይሄ እንግዲህ አዲስ የተከፈተ የስፖርት ማዕከል ነው። ያው ቅድም እንዳልኳችሁ መጎብኘት ብንችል ኖሮ እንጎበኝ ነበር ማለት ነው። እዛ ጋር ደግሞ የምናየው ኡራኤል ቤተክርስቲያን ነው። እንግዲህ ወደ ኡራኤል የሚወስደው መንገድ ማለት እዚህ ኡራኤል ቤተክርስቲያን ጋር የሚያደርሰን መንገድ ይሄ ነው ማለት ነው። እንግዲህ ይሄ
ፖስተር በአጭሩ እንደሚነግረን ይሄ አዲስ የስፖርት ማዕከል በመጋቢት 26 ቀን 2018 ዓ.ም እንደተመረቀ ይነግረናል። እናም በአጭሩ ይሄ ስፖርት ማዕከል በውስጡ የተለያዩ ኢትዮጵያን ያፈሩ አትሌቶቿን እንደያዘ እናም ደግሞ በጣም ብዙ የስፖርት ማዘውተሪያ አይነቶች እንዳሉ አይተናል። ዞር እያልን ደግሞ በጥቂት ከዚህ የበለጠ እናገኛለን። አሁንም እንጨርሳለን። Kitten ይመጣል ያዝማሩ ቤት ሰላም 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 ያይስዋስ ከመስ ከመስ ዋሲካ ለትገር ማቸረታ ታቆቴ ተስገባ ተካቆተና ተጋራ ተሰንቻት ዝቦበ ዘጀና የማታውን ድባብ ልናሳያችሁ ሞክረን ነበር። ነገር ግን አሁን ወደ 12 ሰዓት ገደማ እየሆነ ስለሆነ ገና መብራቶቹን በደንብ አልደመቁም። ነገር ግን በማታ ፕሮግራማችን ላይ በደንብ እናሳያችኋለን ማለት ነው። ከነ መብራቶቹ ፓርኮቹ ራሱ በማታ እንዴት ድምቅ እንደሚሉ ነግራችሁ አልችልም። ስለዚህ እነሱን መብራቶቹም አሁን እንግዲህ እንደሚታየው አንዳንዶቹ መብራቶች ብቻ ነው የበሩት፣ ሙሉ መብራቶች አልበሩም። ስለዚህ ወደ 1 ሰዓት አካባቢ ገደማ ሲሆን ሁሉም መብራቶች ስለሚበሩ የዛኔ እናሳያችኋለን። እስከዛ ግን ዞር እያልን እንጉር አይሻል ሽር ከባቢቲ ጋር አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ተመልካቾቻችን ይሄ ኃይሌ ገብረስላሴ ጎዳና ይባላል፣ ወይም ደግሞ ወደ 22 የሚወስድ ጎዳና ሲሆን ይሄ ደግሞ ወደ አብዮት አደባባይ የሚወስድ ነው ማለት ነው። እኛ አሁን መሄድ የምንፈልገው ወዴት ነው? መቼም ይሄ አይጠፋችሁም። ወደ ቦሌ ስለሆነ ቀጥታ እየቀጠልን ታዋቂ ስፍራዎችን ማሳያችኋለሁ ማለት ነው። አብራችሁ ቆዩ። እንግዲህ አሁን እንደሚታየው ከቀድሙ ሻል የሚል ይመስለኛል። በደንብ እየታየ ነው። መብራቶቹ በደንብ ደርሰዋል ብዬ አስባለሁ። ስለዚህ ወደ ማታ ደግሞ አስቡት ግን ሳንጆ ተቀላዛቸው መብራቶቹ በርተው ሲጨልም ደግሞ በጣም ጥሩ የሆነ ቫይብን ደግሞ ጥሩ የሆነ እይታ ስላለው በቃ በጣም ምንም ነው ባግቻለሁ። እስኪ
እነግራችኋለን ለእናንተ እንግዲህ ይሄ ደግሞ አብዛኞቻችሁ ይሄንን ካምፓኒ የምታውቁት ይመስለኛል። ዊኬር ላይት ይባላል። በጣም ቆንጆ ቆንጆ የሆኑ የቤትም የሳሎንም የውጭም ላይቶችን በመሸጥ ይታወቃል። እንግዲህ ላይቶች ከፈለጋችሁ እንግዲህ ዊኬር ላይት ላይ መጣችሁ መግዛት ትችላላችሁ። ዋጋቸውም ተመጣጣኝ ነው። እሺ እንቀጥል። እዚህ ጋር ደግሞ እንደዚሁ ፓርኪንግ አለ። እነዚህን ፓርኪንጎች በጣም ሰፊ ስለሆነ በፈለጋችሁበት ጊዜ የፈለገውን ያክል የሰው መጠን ከ15 በላይ መኪና መጫን የሚችል ስለሆነ በቃ በዚህ ላይ መታችሁ መኪናችሁን ማቆም ትችላላችሁ ማለት ነው። እናም ደግሞ በጣም ተሳስላለች ነው ብላችሁ ይሄኛውን ገጽታ ሳይው በቃ አንዳንዴ ህልም ይመስላል ራሱ ሆነ ከዜሮ ወደ በቃ በጣም ብዙ እንትን ነው ማለት ነው። ስለዚህ በጣም በቃ ለቱሪስት መስህብ የምትሆን ሀገር ነች። ለመንገድ ፎቶግራፍ የምትሆን ሀገር ነች። በጣም ተመቻቸች ብላችሁ ላይክ እያደረጋችሁ ኮሜንት እየጻፋችሁ ሰብስክራይብ እንዲያረሳ ያው ሰብስክራይብ አድርጋችኋል ብዬ አስባለሁ። በቃ አባ እንዲ ሳይክልህን ተውሰኝ አባ አራ ዙረት ተመለስ ባክን ለምን አዙሬት ተመለሰ ስሪ በእናት ሳይክል ሺህ በመጣ እኮ ይኔ ያው ትንሽ አየሯ ቀዝቀዝ ስለምትል ከ12 ሰዓት በኋላ ወይም ደግሞ ከአንድ ሰዓት ብቻ የፈለጋችሁ ሰዓት ከ12 ሰዓት በኋላ ግን ወክ ማድረግ ምናምን መዝናናት ችፕስ መብላት ምናምን ለምትፈልጉ ብቻ ያው እንትን እንዳረሱ ጃኬት ጋቢ ነገር እንዳረሱ አንድ ነገር ልንገራችሁ። አሁን እኔ እቺን ይሄን ቦታ በቲቪ ላይ ባው ኦሬዲ በቃ የኛ ሀገር አይመስልም።
እና አሁን ቦታዎቹ በቃ እንዳለ አይደለም ሌላ ውጭ ሀገር እየመሰሉ በጣም የሰለጠነች ሀገር እየሆነች ነው አሉ አዲስ አበባ። ኧረ ቆይ አንዳንድ ቦታዎችንማ የግድ ባይ እስኪ አሁን እቺ እንደው አዲስ አበባ ትመስላለች። እስኪ እዛ ጋር ሳይንስ ሙዚየም ዲዛይኑ ራሱ ኧረ ውጭ ሀገር ነው የሚመስለው። እናቴ እኔ ተመቸኝ። ግን እናታችሁ መታችሁ ጎብኟት እላለሁ እኔ ቱሪስቶችም ካም ቪዚት አዲስ አበባ ኢትዮጵያ እላለሁ። ይመቻችሁ። ጉሮች ዋዋ ሽር ኩቶራ ቺቺኒያ የሚወስድ መንገድ ነው። ይሄ ደግሞ ወደ ቦሌ ሩዋንዳ የሚወስድ መንገድ ነው። ሩዋንዳ ማነው ሩዋንዳ ነገር ሲወስድ? የሩዋንዳ መንግስት አዲስ አበባ የሩዋንዳ ነው። እሺ ብቻ ግን ይሄ ወደ ቦሌ ሩዋንዳ ይወስዳል። ይሄ ወደ ቦሌ መድኃኒዓለም ይወስዳል ማለት ነው። ይሄ ቺቺኒያ ነው። ይሄ የኡራኤል መንገድ ነው። ስለዚህ እኛ በጣም አየሩ ቀዝቃዛ ነው። አየሩ በጣም ቀዝቃዛ ነው። እናም አየሩ በጣም ስለቀዘቀዘ ከዚህ በላይ በገፋን ቁጥር ከዚህ በላይ በገፋን ቁጥር እኔም በበረዶ ሰርቼ መቼስ እያልኩ አላቀርላችሁ እንደሆነ ግን ብቻ አሁን ወደ ቦሌ መድኃኒዓለም ሄደን በታክሲ ወይም በበሬ መጠቀም ትችላላችሁ። እኔ እንግዲህ በታክሲ ነው ሄደው። ስለዚህ ወደ ቦሌ ሩዋንዳ እንግዲህ ተመልካቾቻችን አሁን የምንገኘው እንግዲህ በጣም ቀኑ እየመሸ ነው፣ ብርዱም እየመጣ ነው። ጆሮአችን ቀዝቅዟል።
ጆሮንከው ካሜራ አይ ብቻ ግን አሁን በጣም እየመሸ ነው። ቀኑም ቀጥሏል። ስለዚህ እንደመቋጨት ያክል በዚህ በኩል ሻላ ፓርክ አለ። ሻላ ፓርክ በዚህ ጋር ደግሞ 17 አለ። መዝናኛ ክበብ አለ። ስለዚህ በምትፈልጉበት 17 መዝናኛ ክበብ ላይ እየሄዳችሁ በጭም መዝናናት እየፈለጋችሁ ማለት ትችላላችሁ። አሁን ወደ ኢብራሂም
ወደ ብሄሬ ነው በቃቸው።